ወግቶ ገደለው። እዛ በኋላ እሱን ወስደው ቀበሩ። ባህራንም ከነሚስቱ የቅዱስ ሚካኤል አገልጋይ ሆኖ ኖረ ይላል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አዎ ሞት ከተጻፈበት በኋላ የሕይወት አደረገለት። ሌላኛዋ ቅድስት አፎምያ የቅዱስ አስትራኒቆስ ባለቤት ናት። የዛሬዋ ትምህርቴን እየጨረስኩ ነው፣ ቶሎ በሰዓት እንድንጨርስ። ቅድም ልክ እንደ እስራኤላውያን የ40 ቀን ጉዞ 40 ዓመት እንደሆነው እኛም ጉዟችን እኮ የ40 ደቂቃ የሚሆነው የ60 ሰዓት ነው። ሰዓታችን ፈጅተናታል፣ ግን እንማከራለን አይደል? ቀጣይ ደግሞ ለዳር እንማከራለን። ቀስያን እንደሚያስፈልገን እያደረግን ሰዓታችን መጠቀም አለብን በአግባቡ። ቅዱስ አስተራኒቆስ፣ ቅድስት አፎምያ እንዲሁ የቅዱስ ሚካኤል ወዳጆች ናቸው። ስሙን የሚጠሩ ዝክር የሚዘክሩ ምጽዋት የሚሰጡ ሰዎች ናቸው። ባለቤቷ ቅዱስ አስተራኒቆስ ታሞ የሚሞትበት የሚያርፍበት ጊዜ ሲደርስ ለባለቤቱ የቅዱስ ሚካኤልን ስዕል ሰጣት ይላል። የማንን ስዕል ሰጠ? የቅዱስ ሚካኤልን ስዕል ሰጠ። ከዛ በኋላ እየተሳለመችው እየጸለየች እግዚአብሔርን እየለመነችበት እንድትኖር ነገራት። እሱ አረፈ፣ በሰላም ተሸኘ። ነፍሱም በታላቁ መልአክ በቅዱስ ሚካኤል ፊት ከበረች፣ ወደ እግዚአብሔር ፈጣሪዋ ቀረበች። እንዲህ እያለች ስትኖር ሰይጣን በተለያዩ ጊዜያት ይፈትናት ነበር። በተለይ የትዳር ሁኔታዋን እንግዲህ ወዲህ አላገባም ሌላ ሰው ብላ ወደ እግዚአብሔር ቀርባ ለመኖር እያሰበች እያለች ሌላ ባል አግቢ እያለ በተለያዩ ሰዓቶች ሁኔታዋን ያበላሽባት ነበር። በዝሙት ሊጥላት ማለት ነው። አዎ ዛሬም በዘመናችን ብዙ ሰዎች በዝሙት ወድቀዋል አይደል? ወድቋል ሰው ሁሉ፣ በጣም ብዙ ሰው። ዝሙት ሲባል ሴት ከወንድ ብቻ የሚያደርጉት አይደለም። ፍቅረ ነዋይም ዝሙት ነው። እሺ፣ ገንዘብ አብዝቶ መውደድ ዝሙት ነው። አምልኮ ጣዖት ዝሙት ነው። ዳዊት እንዲህ ይላል፣ ወዘመው በጣዖቶሙ ይላል። በጣዖታቸውም በደሉ ማለት ነው። ስለዚህ በተለያዩ መንገዶች ሊያበላሽባት ሲያስብ፣ እሷ ግን ምሳሌ እየጠቀሰች ትነግረዋለች። እንዴ ኦፈ መንጢጥን እንኳን አታውቃትም? ከሷ አንሳለህ ወይ? እሷ እኮ ባለቤቷ ከሞተ በኋላ ሌላ እንዳታገባ ወበጽፍራ ትጼጽር ልሳና፣ በጥፍሯ ምላሷን ሰንጥቃ ምልክት አድርጋ ነው የምትኖረው። ሌላው ቢቀርባት እንኳን አታስቀርበውም። እምቢ ብላት እንኳን ባልንጀሮቿን ሰብስባ ታባረረዋለች እንጂ ከሌላ ጋራ እንዲህ አይነት ነገር አትፈጽምም ብላ ምሳሌ እየወሰደች ተነግረው ነበረ። ከዛ በኋላ አንድ ቀን ብዙ ሰዎችን አስከትሎ መነኩሴ መስሎ